አይ ምንም የሚስተካከል ነገር የለውም። ያው አገሪቱን ለቅቄ እንደወጣ የ5 ቀን የጉዞ ገደብ ነው ተሰጠኝ እና እንግዲህ ምን እንደው ብቻ አላውቅም። እኔ እዛ ሀገር ተገባው ጀምሬ ስለ ፖለቲካ የሚሆን ስለምናምን አውርቼ አላውቅም። እንደምታዩት ከሳሹስ ምንድን ነው ክሱ? ምንም አይነት ክስ የለም። ምንም አይነት ክስ የለም። ያው እንግዲህ ይኸውልህ አቡዬ፣ እኔ የምነግርህ ነገር እግዚአብሔር አለ፣ አምላክ አለ፣ ወገን አለ። እውነትን ያስክ ሰው ነህ። ስለዚህ ግፈኞችና ዘራፊዎች ይኑሩበት፣ አንድ ቀን የተሳካ ነገር ይሰጥሃል። አንተ ለእውነት የቆምክ ሰው ስለሆንክ ማለት ነው። አዎ እንግዲህ ኢንሻአላህ በነገራችን ላይ ለበጎ ነው ሰያው። አዎ ሁሉም ነገር ለበጎ ነው እና የተጨነቀ በዚች ምድር ላይ የሰው ልጅ ያው በብዙ ነገር ሊፈተንና በብዙ ነገር ትዕግስት ሰብር እንዲኖረው አላህ ሱብሃነሁ ወተዓላ እንደዛ አድርጎ ፈጥሮታል። ሐቂቃ በዚች ምድር ላይ ብዙ ሰው ይፈተናል። እንደ ሰይድ ግን ሶሻል ሚዲያ ላይ በምናውቃቸው ሰዎች እንደሱ የተፈተነ አለ ብዬ አላስብም። ከዚህ በፊት ያው ስለ ፖለቲካ ያወራ ነበረ። እኔ በዛን ሰዓት እሱና እኔ አንዳንድ እየተባባልን ነበረ። እስካሁንም የዘለቅ ነው። ቲክቶክ ላይ በጣም ብዙ ነገሮች ሲሰራ በጣም ያስጠላኝ ነበረ። በተለይ ስለ ፖለቲካ የሚያወሩ ሰዎችን በጣም ነበረ የምቃወመውና ከፖለቲካው ዓለም ወጥቶ ወደ ንግድ ተሰማርቶ ያው ከሳውዲም ገብቶ ኢትዮጵያ ላይ ብዙ ነገር ደርሶበት እንደገና ደግሞ በሰው ኃይል ወደ ዱባይ ገብቶ ነበረ። ሰሞኑ በሀና ጉዳይ እየዛቱለት ነበርና አሁን ከዱባይን ለቀህ ትወጣለህ ተብሏል። ማን እንዳለው ምንድነው ክስ አለበት ወይ በምን ምክንያት ነው የሚለውን ነገር ለሁላችንም ጥያቄ ሆኗል ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት ናቸው? ደህና ናቸው? ሰላም ናቸው? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበሉልኝ እያልኩኝ ዛሬም እንደተለመደው በአዲስ ነገር መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። አሁንም ብርታታችሁ አይለየኝ እያልኩኝ የሰዓቱን ዜና ይዤላችሁ ቀርብ ያለው ማለት ነው። ሐቂቃ ሰያው በነገራችን ላይ በጣም በዚህ ምድር ላይ የዋህ ሰው በተለይ ሶሻል ሚዲያ ላይ ሐቂቃ የዋህ ሰው ከሚባሉት ሰዎች አንዱ ሰያ ነው ብዬ ነው ማስበው። ምክንያቱም በዚህ ዘመን ሰው ለራሱ እንደገና ደግሞ ምን ይደርስብኛል ምን ይመጣብኛል ብሎ የሚያፈገፍገ ሰው ነው እና ሶሻል ሚዲያ ላይ እንደውም በቪዲዮ መጥቶ አብዛኛው ፖለቲካ የሚሰሩት የሆነ ነገር የሚያደርጉት ካሜራ ጀርባ ሆነው ነው። እሱ ግን ማንኛውንም ነገር ሲሰራ በቪዲዮ መጥቶ ነው የሚጋፈጠውና ይሄ ሞኝነት ነው ብዬ ነው ማስበውና አላኩል ያህልን በሀና ጉዳይ ብዙዎቻችን ቆስለናል፣ ብዙዎቻችን ድምጽ ሆነናል፣ ብዙዎቻችን ያለ እንቅልፍ አድረናል። ካደሩትም ሶሻል ሚዲያን ጉዳዩን ከያዙት አንዱ ደግሞ ሰያ ነው እና ብዙ ነገር ሲባል ዛታ ሲደረግበት ምንም ሳይበግረው እስካሁን እየቀጠለም እየሰራም ነበርና አሁን ከዱባይ እንድትወጣ ተብሎ የቀን ገደብ ተሰጥቶታል። ማን አለው ምንድነው የሚለውን ነገር ደግሞ ሐቂቃ ሁላችንም ጥያቄ ሆኖብናል። እቺ ምድር በቃ የአጭበርባሪዎች እንደገና ደግሞ የባለ ሀብቶች መቼም ሰርቀው ወይም ደግሞ በሆነ ነገር ነው ያመጡት እንጂ በዚህ ዘመን ለፍቶ ደክሞ ላቡን ጠባ አድርጎ የተለወጠ ሰው አለ ብዬ አላስብም። እና ለምንድን ነው ሰያ ከሀገር ለመውጣት የተገደደው? ማን የከሰሰው? ክስ አለበት ወይ የሚለውን ነገር ማመልከቻ ቶሎ ብሎ ቢያስገባ ጥሩ ነው ብዬ አስባለሁ። ይሄ እንደዚህ ዝም ካሉ ኤምባሲዎች ራሱ የኤምባሲዎች እጅ አለበት ማለት ነው። ይሄ ማለት ደግሞ ከህገወጥ ደላሎች አብረው እየሰሩ ነው። በእርግጥ
እየሰሩ ነው ማለት ነው። ስለዚህ ይሄ ጉዳይ ሌላ ቦታ ሳይገባ ኤምባሲዎች ቢይዙት ጥሩ ነው ብዬ ያስባለሁ። 5 ቀን ገደብ ነው የተሰጠው። ምክንያቱም ተጠይቆ ሁሉም ነው ድምጽ እየሆነ ያለው። እሱ ደግሞ ሰያ ደግሞ አላጠፋም። ከዚህ በፊት የሚሰራቸውን ነገሮች ደግሞ ትቻለው ተመልሻለሁ ብሎ ብዙ ጊዜ ቪዲዮ ሰርቷል። ከፖለቲካ ዓለም ወጥቻለሁኝ፣ ካሁን በኋላ ኢትዮጵያዊ ነኝ፣ በአንድነት ፍቅርን እሰብካለሁ ብሎ ቪዲዮ እስከሰራ ድረስ የሰው ልጅ ይሳሳታል። ብዙዎች አገራቸው ቁጭ ብለው ራሱ ፖለቲካ የሚሰሩ ሰዎች አሉ። እንደዛ ብሎ እስከተናገረ ያኔ ድምፁን እስካሰማ ድረስ ያው እኔ እቀበለዋለሁ። የኢትዮጵያም ሕዝብ ደግሞ ሊቀበለው ይችላል። ብዙ ከዚህ በላይ እየሰሩ ጉቦ የሚበሉ የሚያግቱ አሉ እኮ። እነኚህ የሚያግቱትን ዝም ተብለው ተፈርተው ሳውዲ አረቢያ ላይ ቁጭ ብለው ነው እነኚህ ደላሎች እጃቸውን ይዞ ለመንግስት መስጠት ሲገባቸው ንጹህን ህዝብ አፉን ለማስያዝ የሚጠቀሙት ነገር በጣም የሚያስጠላ ነገር ነው። ወላሂ እኔ በጣም ነው የደበረኝ፣ በጣም ነው የተሰማኝ። ሰያና እኔ በብዙ ነገር አንገናኝም። ላኪን ግን የሰው ልጅ ጥሩ ሲሰራ ጥሩነቱን መመስከር ነው። መጥፎ ሲሰራ ደግሞ መጥፎ ሰርተሃል ተመለስ ማለት ነው እንጂ አይ እንኳንም ከሚሉት አይደለውም። ይህ በዜጋዬ ቀርቶ የትኛውም ሰው ሲበደል እንኳን ለኢራን እንኳን ለሌላ ምንም ጠግቦ እንትን የሚሉት ራሱ ድምፅ እንሆናለን። ግን እኔ ግራ ገባኝ ወላሂ፣ በጣም ግራ የሚገባ ነገር ነውና ፍትህ አሁንም ለሰያ ልንጠይቅለት ይገባል። ፍትህ ለሀና ማለታችን ነገም ከነገ ወዲያም ይቀጥላል። ህገ ወጥ ደላሎች ኢንሻአላህ በእኛ ትውልድ ደግሞ ይጠፋሉ። በልታችኋል። በአንድ ሰው ስንት በአንድ ሰው እኮ በኢትዮጵያ ደረጃ ከ1 ሚሊዮን በላይ ብር ነው የሚቀበሉት። እና አያልፍላችሁም። በልጆቻችሁ ያሳያችኋል። ብዙ ደላላዎች ቤታችሁን ብትፈትሹ ብዙ ነገሮች አሉ፣ ብዙ ነገሮች። ይሄ ደግሞ ከየት መጣብኝ እንኳን አትሉም። የሰው ሀቅ የበላ ሰው በምድርም በሰማይም ያሳየዋል፣ ይዘገያል እንጂ። ስለዚህ ሀቂቃ በጣም ይደብራል። በሰያ የደረሰበት ነገር እሱ ሰያን አፉን ካሳያዝን ሌሎችም በሰያ ይማራሉ ብላችሁ ከሆነ ተሳስታችኋል። ለዚህች እህታችን አሁንም ነገም ከነገ ወዲያም ድምፅ መሆናችንን ስለማንተው አንድ ሰው አፍ አዘግቼ ከዛ በኋላ ሁሉም አፉን ይዘጋል ብላችሁ ካሰባችሁ ተሳስታችኋል። ኢትዮጵያ ያሉ ልጆች ናቸው በአሁኑ ሰዓት እነ ተስፍሽ እነ ቅን ልቦች ይዘውት እየሰሩ ያሉት በከፍተኛ ደረጃ አገር ውስጥ ያሉት ልጆች ናቸውና ቤተሰቦቻቸው አሉ። እናንተ በቃ ህግ ባለበት ሀገር ቁጭ ብለናል ምንም አይመጣብንም ብላችሁ ፈርታችሁ ከሆነ ኮርታችሁ ከሆነ ቤተሰቦቻችሁ አሉ። ቤተሰቦቻችሁ ጎሮሯቸውን ሲታነቁ ሀናን አምጥታችሁ ትሰጣላችሁ። እኔ በጣም ያዘንኩት ግን በሀና ቤተሰብ ነው። ዘመድ ነን ብሏል የሀና ባል ነው አይደለም፣ ደላላው ራሱ ሲናገር ሰምቻለሁ። የኔ ሚስትና የሀና እናት የወንድማሞች ልጆች ናቸው ብሎ ሲናገር ሰምቻለሁ። ይህ ማለት የደላላውን ቤተሰብ የሀና ቤተሰብ ያውቃል ማለት ነው። ስለዚህ ለምን ጋማቸውን አትይዙላቸውም ነው? ለምንድነው የፈረ? በነገራችን ላይ ጠግበዋል። ለቤተሰቦቻቸውም ጋርድም እንትን መቅጠር ይችላሉ። ለምን በሰው ደም ብዙ ነገር የሰሩ አሉና ብዙ ነገሮች ያላቸው ሰዎች ናቸውና ቢሆንም የኢትዮጵያ ሕዝብ ከጎናቸው እስካለ ድረስ ምንም ልትፈሩ አይገባምና አሁንም ቢሆን ለሰያ ፍትህ ያስፈልገዋል። በጣም አዝኛለሁ ሀቂቀህም ማለት ነው። የዋህ ስለሆነ ነው ብዙ ጊዜ ብዙ ነገር የሚደርስበት። ሀገሩን ሲገባ ከሀገሩ ተባረረ፣ ከሳውዲ ተባረረ። አሁን ደግሞ ከዚህ ሲባረር በቃ አለ አይደለ የሆነ የሚሰማችሁ ነገር አለ። የስደት ወንድማችን ነው እናውቀዋለን። የዋህነት አለበት። በየዋህነት የመጣ ነው ብዙ ነገር እየደረሰበትም ያለውና አላህ ከሱ ጋር ይሁን። እኛም ደግሞ ድምፅ እንሆነው። በተለይ ይህን ጉዳይ ደግሞ ኤምባሲዎች ቢይዙለት ጥሩ ነው ብዬ አስባለሁ። ምክንያቱም እንደ ሰው ነው ድምፅ የሆነው።
የተባለው የነኚህ ደላሎች ጥያቄ ነው የተጠየቁት። ልጅቷ አልሞተችም ተብለው ተጠይቀዋል። ከሞተች ደግሞ በጣም ብዙ ማስረጃ ማምጣት ተችሎ ነበር። አንድም ማስረጃ እያመጡ አይደለም። የሰባት ወር ሬሳ ይዘው ከዛ በላይ የሚሆነው አጥንት ይዘው መጥተው ይሄ የሀና ቆይ እንዴት ነው የሰው ልጅ ልብሱ ሳይቀደል ልብሱ ከለሩ ሳይቀየር የሱ ስጋ የሚያልቀው ቀድሞት? ይህን ራሱ ማገናዘብ ትችሉ ነበረ። ግን እንደ ውሻም እንደ ጅብም በልታቻት ከሆነ በልተናታል፣ ቀቅለን በልተናታል ብትሉ ይሻላል። ሞታለች ቀብረናታል ከምትሉ እኔ እንደዛ ነው ብዬ ነው ማስበውና አላህ ለታገቱ ልጆችም አላህ ይድረስላቸው። እሷም ካለች ደግሞ አላህ ያውጣት ነው። ለልጇ በሰላም ይመልሳት። ብዙ ነገር ነው የደረሰባት። ደፍረዋታል። ከደፈሯት በኋላ ደግሞ ታማለች። ከዚህ በፊት የነበረባት በሽታ ተነስቶባት ከዛ ሞታለች ሲባል በጣም ያማል። በሰዓታት ውስጥ ይሄን ነገር ሲሰማ የሁሉም ሰው ልብ ተሰብሯልና አላኩል ያህልን እህቶቻችን መልሱልን። ደላሎች ይበቃቸዋል። በሰው ደም ሀብት ብታፈሩ ነገ ፈጣሪያችሁ ዘንድም በምድር ላይ በልጆቻችሁም ያሳያችኋል ማለት ወዳለሁ። እኔ ብዙ ነገር ተናገርኩኝ። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ደህና ሆኖልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።